የምትመለከቱት የቅድስት ማርያም መግደላዊት ቤተክርስቲያን ነው። ቤተክርስቲያኑ ለጎልጎታ በስተምስራቅ በደብረ ዘይት ጥግ ላይ ይገኛል። የተሰራውም በ1886 ዓ.ም ነው። የሩሲያ ኦርቶዶክስ ቤተክርስቲያን ተከታይ የሆኑት እናቶች መኖሪያ ሆኖም ያገለግላል። ቅዱስ መጽሐፍ እንደሚነግረን ማርያም መግደላ 7 አጋንንት የወጣላትና ክርስቶስን ተከትላ እስከ ትንሣኤው የመጀመሪያ ምስክር የሆነች ቅድስት ነች። እንደ ቤተክርስቲያን አስተምህሮ አንድ ሰው ከነበረበት የኃጢአት መንገድ ተመልሶ በትክክለኛው መንገድ ሲጓዝ ዘመኑ ሁሉ ጾም፣ ጸሎት፣ ትህርምትና አርምሞን ይከተላል። እናም ፍቅርና ትሕትናን ይጎናጸፋል። የዚህች እናት ታሪክም ይኸው በመሆኑ በዚሁ በተቀደሰ እና ክርስቶስ በተመላለሰበት ደብረ ዘይት ጥግ ላይ መታሰቢያዋ ይሆን ዘንድ ቤተክርስቲያን ተተከለላት። እንዲሁም መግደላዊት ከኃጢአት ወደ ቅድስና የተመለሰች ስለሆነች የንስሐ የእንባና የፍቅር መርህ ነች ሲሉ በደብረ ዘይት ተራራ ስር የሷን መርህ የተከተሉ እናቶች በጾምና በጸሎት ይኖራሉ። ወደ ገዳሙ አጥር ግቢ ስትገቡ ጭር ብሎ ታገኙታላችሁ። ለምን ብትሉ በዙሪያው ዘግተው የሚኖሩ መናንያን ስለሚገኙ ጫጫታም ሆነ ግርግር አይፈቀድም። እንዲያውም የሚከፈተው አልፎ አልፎ ብቻ ነው። ይህ ቦታ የተከበረ እና ትልቅ ቦታ ነው። ማርያም መግደላዊት በሷ ስም መታሰቢያ ተደርጎ የተሰራ ትልቅ ገዳም ነው። በደብረ ዘይት ተራራ ስር ያለው በተለያዩ ጉግል ውስጥ ገብታችሁ ስትፈልጉ መጀመሪያ የሚታየው ቤተክርስቲያን ወርቃማው ቤተክርስቲያን ማለት ነውና 7 ቁልላት ከላዩ ላይ ቁልጭ ብሎ የሚታየው ኢየሩሳሌም ገጽታ እንዲኖራት የሚያሳይ ትልቅ ቤተክርስቲያን ነውና በዚሁ ቦታ ላይ ምን አለ? ምን ምስጢር ሳለው ከኛ ከመንፈሳዊ ህይወታችን ጋር የተያያዘው ነገር ምንድነው የሚለውን ነገር በአጠቃላይ ዳሰስ ለማድረግ ወደ ውስጥ እየገባን እንገኛለንና ያው ቀስ ብዬ የማወራው የጸሎት ቦታ እንደዚሁም የእናቶች መኖሪያ ቦታ ስለሆነ ላለመረበሽም ጭምር ስለሆነ ትሰሙኛላችሁ ተስፋ ስለማደርግ ነው። ለማንኛውም ወደ ሰው እየገባን ነው። አብራችሁን ግቡ። በዚህ ቤተክርስቲያን ውስጥ የብዙ ቅዱሳን አጽም ያለበት ቢሆንም የሁለት ቅዱሳት አንስት መቃብር ደግሞ በዚሁ ቤተ መቅደስ ውስጥ ይገኛል። የቅድስት ኤልሳቤጥና የቅድስት ባርባራ። እነዚህ እናቶች የቀድሞ ገዳማቸው በድሮ ታርሶስ የአሁኗ ቱርክ ውስጥ የማርታና የማርያም መታሰቢያ ገዳም መስርተው ይኖሩ የነበሩ ሩሲያውያን መነኮሳት ናቸው። ቅድስት ኤልሳቤጥ ከንጉሳውያን ቤተሰብ የተገኘች ቢሆንም ዓለምን ንቃ በምናኔ ሕይወት ተሰማርታ የክርስቶስን አገልጋይ ሆና ስትኖር እናት ባርባራም የሷን ሕይወት በመከተል ገዳሙን በሚገባ ሲመሩ ኖረው በ1918 ዓ.ም ሰማዕትነትን ተቀብለዋል። በመጨረሻም ክቡር አጽማቸው በዚሁ ቦታ ላይ እንዲያርፍ የሩሲያ ቤተክርስቲያን ወሰነች። ታዲያ
መታሰቢያው የማርያም መግደላዊት፣ መቃብሩ የነ እናት ኤልሳቤጥና እናት ባርባራ። ታዲያ መታሰቢያው የማርያም መግደላዊት፣ መቃብሩ ደግሞ የነ እናት ኤልሳቤጥና እናት ባርባራ። የማርያም መግደላዊት ቅዱስ መቃብር የት ነው ለሚለው መልስ በኦርቶዶክስ ትምህርት መሰረት የማርያም መግደላ አካል ወደ ኤፌሶን ወይም ወደ ግሪክ እንደተወሰደ ይታመናል። በኢየሩሳሌም ውስጥ ግን ከመታሰቢያዋ ውጭ ሌላ የተገለጸ የመቃብር ቦታ የላትም። ነገር ግን ቦታው የእርሷን ፍቅር፣ ንስሐና ታማኝነት የሚያስታውስ በመሆኑ በስሟ ይጠራል ይታወቃልም። ይህ ከኋላ የምትመለከቱት ቤተክርስቲያን ቅድስት ማርያም መግደላዊት ቤተክርስቲያን ነው። ይህም የሚገኘው በደብረ ዘይት ተራራ ስር ሆኖ በጣም ለምለማማ በሆነ አትክልት የተከበበ ትልቅ ቤተክርስቲያን ነውና ይህ ቤተክርስቲያን የእናቶች የራሻ ቤተክርስቲያን እናቶች መነኮሳያት መኖሪያ ቦታ ነው። ይሁን እንጂ ቦታው በጽሞናና በጸሎት ብቻ ተወስኖ ለሚኖሩ ሰዎች ብቻ የሚኖርበት በመሆኑ በዚሁ አካባቢ ምንም አይነት ግርግርም ሆነ ምንም አይነት ጫጫታ አታዩም። ያም ሆነ ይህ ግን የቤተ ክርስቲያን በቅድስት ማርያም መግደላዊት ስም የተሰየመ ሆኖ በላዩም ላይ ጉልላቱ ላይ እንደምታዩት በሰባት ጉልላት ወርቃማ ጉልላት የተዋቀረ ቤተ ክርስቲያን ነው ማለት ነውና እንግዲህ ቅዱስ መጽሐፋችን እንደሚነግረን ማርያም መግደላዊት በላዩዋ ላይ 7 አጋንንት እንደነበራትና ጌታችን መድኃኒታችን ኢየሱስ ክርስቶስ ስትከተል 7ቱንም አጋንንት እንዳስወጣላት ቅዱስ መጽሐፋችን ይነግረናልና ከዛ ጋራ ተያይዞ የሷን መታሰቢያ ይሆን ዘንድ ይህንን በ7 ጉልላት ተዋቅሮ እንደዚህ ባማረ መንገድ ቤተክርስቲያን ተሰርቷል ማለት ነውና ቅድስት ማርያም መግደላዊት መቃብሯ እዚህ ነው ብለን ስንጠይቅ እዚህ እንዳልሆነ እንግዲህ ከዚሁ ቦታ ላይ መረጃ አግኝተናል። ነገር ግን የቅድስት ኤልሳቤጥና የቅድስት ባርባራን መቃብራቸው በዚሁ ቦታ ላይ እንደሆነ ያገኘነው መረጃ ያረጋግጣል ማለት ነው። ከዛም ባሻገር የቅድስት ባርባራን መቃብሯን የሚያሳይ ባናይም እንኳን የቅድስት ኤልሳቤጥ ግን ከኋላ ከፊት ለፊት ከቤተ መቅደሱ ፊት ለፊት ሙሉ በሙሉ ቅዱስ አጽሟን በወርቅ ልብስ ተሸፍኖ በሳጥን ፊት ለፊት ይታያል ማለት ነው። ያ ብቻም አይደለም እንግዲህ ከራሻ ከግሪክ ከተለያዩ አብያተ ክርስቲያናት የመጡ የቅዱሳንንም አጽም ሳይቀር በዚሁ ቤተ ክርስቲያን ውስጥ ታገኛላችሁ ማለት ነውና ያም ሆነ ይህ ግን ይህ ቦታ የተከበረው ቦታ እንደዚሁም ደግሞ ዙሪያው ይህ ደብረ ዘይት ተራራ የሚባለው አጠቃላይ የጽሞና የጸሎት የስግደት የትህትና የፍቅር ማስተማሪያ ከመሆኑ ባሻገር ይህንንም ቦታው ላይ ስትመጡ በጣም በሚያምር ሁኔታ በጣም ደስ በሚል ሁኔታ መንፈስን በሚያድስ ሁኔታ እናቶችንም ስታዩዋቸው በፍቅር ተቀብለው የሚያስተናግዷችሁ ሁኔታ ሆኖ ታዩታላችሁ ማለት ነውና የቅድስት ማርያም መግደላዊት የቅድስት ኤልሳቤጥ እንደዚሁ የቅድስት ባርባራን በረከትና ረድኤት ከሁላችን ጋር ይደር እያልኩኝ እኔ እዚሁ የነበረኝን ጊዜ ጨርሻለሁኝ። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ። እግዚአብሔር ይስጥልኝ።